ከብዙ ዓመታት በፊት በኢትዮጵያ ምድር ላይ አጼ ሚኒሊክና እቴጌ ጣይቱ የሚባሉ ብልህና ጀግና መሪዎች ነበሩ። በዚያ ዘመን ጣሊያን የሚባሉ የሩቅ አገር ሰዎች የኢትዮጵያን ለም መሬትና ውብ ተራራዎች ለመውሰድ ፈለጉ። ንጉሥ ሚኒሊክ አገራችንን አንሰጥም በማለት ለሕዝቡ ጥሪ ያደረጉ። በየገጠሩና በየከተማው ያለው ኢትዮጵያዊ ሁሉ ገበሬው፣ ነጋዴው፣ እናቱም አባቱም አገሬን አላስደፍርም ብሎ ተነሳ። ሕዝቡ ካባውን ደርቦ ጋሻና ጦሩን ይዞ አህያና በቅሎን ጭኖ ወደ ሰሜን ተራሮች ጉዞ ጀመረ። መንገዱ ረጅም፣ ተራራው ዳገት ነበር። ነገር ግን ሁሉም ሀገራቸውን ስለሚወዱ ድካም አልተሰማቸውም። የካቲት 23 ቀን 1888 ዓ.ም ልክ እንደ ዛሬ አይነት ቀን በአድዋ ተራራዎች ስር ትልቅ ጦርነት ሆነ። ጣሊያኖች ዘመናዊ መሳሪያና መድፍ ነበራቸው። ኢትዮጵያውያን ግን አንድ ትልቅ መሳሪያ ነበራቸው። እሱም አንድነትና ፍቅር ነበር። እቴጌ ጣይቱ ከንጉሱ ጎን ቆመው ወታደሮችን ያበረታቱ ነበር። ወንዶችም ሴቶችም አብረው ተዋጉ። ኢትዮጵያውያን እንደ አንበሳ ተቆጥተው በመፋለማቸው የጣሊያን ጦር ተሸንፎ ወደ ሀገሩ ተመለሰ። ይህ ድል ለኢትዮጵያ ብቻ ሳይሆን ለመላው ዓለም ጥቁር ሕዝቦች ትልቅ ብርሃን ሆነ። ዛሬም ድረስ አድዋን ስናስብ የምናማራቸው 3 ዋና ዋና ነገሮች አሉ። አንደኛው አንድነትና ኃይል ነው። ኢትዮጵያውያን ሳይለያዩ በአንድነት ስለቆሙ አሸነፉ። ሁለተኛው ለሀገር መቆም ነው። አባቶቻችንና እናቶቻችን ስለኛ ነፃነት መስዋዕትነት ከፍለዋል። ሶስተኛው ኩራት ነው። እኛ የጀግኖች ልጆች ስለሆንን ሁሌም አንገታችንን ቀና አድርገን መሄድ አለብን። ውድ ልጆች፣ ዛሬ ያላችሁት ነፃነት የተገኘው በእነዚያ ጀግኖች ጥንካሬ ነው። እናንተም በትምህርታችሁ ጎብዛችሁ ለሀገራችሁ ጀግና መሆን ትችላላችሁ።